ከሺህ ዓመታት በፊት በአሸዋማ በረሃዎችና በበረዷማ ተራራዎች መካከል ዓለምን ለዘላለም የቀየረ አንድ ታላቅ ስልጣኔ ተከሰተ። ይህ ምድር የሳይንስና የፍልስፍና መፍለቂያ፣ የገጣሚያንና የነገስታት መናሪያ የሆነችው ጥንታዊቷ ፐርሺያ የዛሬዋ ኢራን ናት። ኢራን ስትባል ለብዙዎች መጀመሪያ ወደ አእምሯቸው የሚመጣው የዘመኑ ፖለቲካዊ ውጥረት ሊሆን ይችላል። ነገር ግን ከዚህ ግርዶሽ በስተጀርባ የሚገርም ሚስጥር ተደብቋል። ይህች ሀገር ታላቁ ቂሮስ የሰው ልጅን እኩልነት ለመጀመሪያ ጊዜ ያወጀባት፣ አቬሴና የዘመናዊ ሕክምናን መሰረት የጣለባት፣ እንዲሁም የሐር መንገድ ዓለምን ከአንድ ጫፍ ወደ ሌላ ጫፍ ያስተሳሰረባት ድንቅ ምድር ናት። የኢራን ህዝቦች ልክ እንደ ዝነኛው የፐርሺያ ምንጣፋቸው ናቸው። በታሪክ ክሮች የተሰሩና እጅግ ውስብስብ ግን ደግሞ ማራኪ ውበት ያላቸው ከፐርሴፖሊስ ግዙፍ አምዶች ስር ካለው ጥንታዊ ታሪክ ጀምሮ እስከ ቴራን ዘመናዊ የሕክምና ጥበብ ድረስ ከኢትዮጵያ ጋር ካላቸው አስገራሚ የባህል ተመሳሳይነት እስከ ዓለም አቀፍ የእንግዳ ተቀባይነት ክብራቸው በዚህ ጽሑፍ ውስጥ የጥንቷንና የዛሬዋን ኢራን በዝርዝር እንመለከታለን። ለመሆኑ ይህ ስልጣኔ እንዴት ወራሪዎቹን ሳይቀር በባህሉ ድር አደረገም? ከኢትዮጵያውያን ጋርስ በምን ሚስጥራዊ ክሮች ይገናኛሉ? ወደዚህ አስደናቂ ጉዞ አብረን እንዝለቅ። ይህ ኢትዮፕላስ ነው። ኢትዮፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። በኢትዮጵያውያንና በኢራን ማለትም በፋርስ ህዝቦች መካከል በርካታ የሚገርሙ ተመሳሳይነቶች አሉ። ምንም እንኳን በጂኦግራፊ ቢራራቁም ሁለቱም ሀገራት ጥንታዊ ስልጣኔ ያላቸውና ኩሩ ህዝቦች በመሆናቸው የሚጋሯቸው ሴቶች ብዙ ናቸው። ኢትዮጵያም ሆነች ኢራን በቀኝ ግዛት ያልተገዙ ናቸው። ኢራን ተጽዕኖ ቢኖርባትም ሙሉ በሙሉ አልተገዛችም እና የሺህ ዓመታት ታሪክ ያላቸው ሀገራትም ናቸው። ሁለቱም ህዝቦች ስለ ጥንታዊ ነገስታቶቻቸው ለምሳሌም እንደ አክሱምና ፐርሴፖሊስ ትልቅ ኩራት አላቸው። የራሳቸው የቀን አቆጣጠርም አላቸው። ልክ እንደ ኢትዮጵያ ሁሉ ኢራንም የራሷ የሆነ ብሔራዊ የቀን አቆጣጠር ሶላር ሂጅራ ካላንደር ትጠቀማለች። አዲስ ዓመታቸውም ልክ እንደኛ የጸደይ ወይም የመስከረም ወቅት ላይ በመጋቢት ወር ይከበራል። ሁለቱም ህዝቦች እንግዳ ተቀባዮች ናቸው። ለእንግዳ ያላቸው አክብሮት በጣም ልዩ እንደሆነ ይነገራል። በኢራን ታሮፍ የሚባል ስርዓት አለም። ይህም አንድ ሰው ለእንግዳው ያለውን ትህትናና ክብር ለመግለጽ የሚጠቀምበት ስነ ስርዓት ነው። ይህም ከኢትዮጵያዊው እባክህ ግባ ብላ የሚል ግብዣና መስተንግዶ ጋር በጣም እንደሚመሳሰል ይነገርለታል። የምግብ ባህላቸውም ቢሆን ተቀራራቢ እንደሆነ ነው የሚነገረው። ምንም እንኳን ጣዕማቸው ቢለያይም የምግብ አቀራረባቸው ተመሳሳይነት አለው። የጋራ ማዕድንም ይቋደሳሉ። ሁለቱም ህዝቦች በጋራ ማዕድ ዙሪያ ተሰብስበው መብላትን ይወዳሉ። ዳቦ ወይም ሾርባም በኢራን ምግብ ውስጥ እንደ ናን ያሉ የተለያዩ የዳቦ አይነቶች ትልቅ ቦታ አላቸው። ይህም ከኛው እንጀራ ወይም ዳቦ ጋር ያለውን ቁርኝት ያሳያል። ሁለቱም ሀገራት የጥንታዊ ሃይማኖቶች መገኛም ናቸው። ኢትዮጵያም ለክርስትናና ለእስልምና ጥንታዊ ታሪክ ያላት ሀገር እንደሆነች ሁሉ ኢራንም ለዞራስተርስና ለሺያ እስልምና እምነቶች መሰረት እንደሆነች ይነገራል። በሁለቱም ህዝቦች ዘንድ ለሃይማኖታዊ በዓላት፣ ለጾምና ለጸሎት የሚሰጠው ክብር በጣም ከፍተኛ ነው። ኢራናውያን ለገጣሚያቸው ሩሚ ያላቸው ፍቅር ልክ እንደ ኢትዮጵያውያን ለቅኔና ለሰምና ለወርቅ ያላቸውን አድናቆት ይመስላል። በሁለቱም ባህሎች ውስጥ በንግግር መካከል ምሳሌያዊ አባባሎችንና ግጥሞችን መጠቀም የተለመደም ጭምር ነው። በጥንታዊው የአክሱም ስልጣኔ ወቅት የፋርስ ግዛትና የአክሱም መንግስት በንግድና በዲፕሎማሲ ጥብቅ ግንኙነት እንደነበራቸውም ይነገራል። ኢራን የጥንታዊ ስልጣኔ ባለቤትና በባህል እንዲሁም በብሔረሰቦች ስብጥር እጅግ የበለጸገች ሀገርም ናት። የኢራን ህዝቦች ታሪክ ከሺህ ዓመታት በፊት የሚጀምር ሲሆን ዛሬም ድረስ በባህላቸው በቋንቋቸውና በማንነታቸው የሚኮሩ ድንቅ ህዝቦች ናቸው። ኢራን የበርካታ ብሔረሰቦች መገኛም ጭምር ናት። ምንም እንኳን አብዛኛው ህዝብ ፋርስ ወይም ፐርሺያን ቢሆንም ሌሎች ጉልህ ቁጥር ያላቸው ብሔረሰቦች ይገኛሉ። ፋርስ ወይም ፐርሺያን ከጠቅላላው ህዝብ ከግማሽ በላይ የሚሆነውን ይይዛሉ። አዘርባይጃናውያን በሀገሪቱ ሰሜናዊ ምዕራብ የሚገኙ የቱርክ ዝርያ ያላቸው ህዝቦች ናቸው። ኩርዶች በምዕራብ ኢራን የሚኖሩ የራሳቸው ልዩ ባህልና ቋንቋ ያላቸው ህዝቦች ናቸው።
ሎርስ፣ ባሎች፣ አረቦችና ካሽካይ ሌሎች ጥቂት ቁጥር ያላቸው ነገር ግን የራሳቸው ታሪክ ያላቸው ብሔረሰቦችም ናቸው። የሀገሪቱ ብሔራዊ ቋንቋ ፋርሲ ፐርሺያን ነው። ይህ ቋንቋ እጅግ ጥልቅ የሆነ የሥነ ጽሑፍና የግጥም ታሪክ አለው። ሆኖም እንደ ኩርድኛ፣ አዘሪና አረብኛ ያሉ ቋንቋዎችም በስፋት በኢራን ይነገራሉ። አብዛኛው የኢራን ሕዝብ የሺዓ እስልምና ተከታይ ነው። በተጨማሪም የሱኒ እስልምና፣ ክርስትና፣ አይሁድ እምነትና ጥንታዊ የዞራስተር እምነት ተከታዮች በሀገሪቱ ይገኛሉ። የኢራን ሕዝቦች ለጥበብ ያላቸው ፍቅር ልዩ እንደሆነም ይነገርላቸዋል። በተለይም ለግጥም እንደ ሩሚ፣ ሐፊዝና ሳዲ ያሉ ታላላቅ ገጣሚያን በኢራን ሕዝብ ዘንድ እንደ ጀግና ይታያሉ። የኢራን ወይም ፐርሺያ ምንጣፎች በዓለም አቀፍ ደረጃ በጥራታቸውና በውበታቸው የተመሰከረላቸው ናቸው። የኢራን ምግብ በቅመማ ቅመም በተለይም ሳፍሮን በሩዝ እና በተለያዩ ስጋዎች አሰራር የታወቀ ሲሆን ሆሬሽ የሚባሉ ወጣቸውም ዝነኛ ነው። የኢራን ሕዝቦች ካሏቸው በዓላት ሁሉ ትልቁ ኖሩዝ ይባላል። ይህ በዓል የፋርስ አዲስ ዓመት ሲሆን የጸደይ መባቻን የሚያበስር ቤተሰብ የሚሰበሰብበትና ተፈጥሮ የምታስደስትበት ታላቅ በዓል ነው። የኢራን ሕዝቦች የጥንታዊው የፐርሺያ ስልጣኔ ወራሾች በመሆናቸው ለትምህርት፣ ለጥበብና ለቤተሰብ እሴቶች ትልቅ ቦታ ይሰጣሉ። ምንም እንኳን አገሪቱ በፖለቲካዊ ለውጦች ውስጥ ብታልፍም የሕዝቦቿ እንግዳ ተቀባይነትና ባህላዊ ጥንካሬ እስካሁን ድረስ እንደቀጠለ ነው። ኢራን ወይንም የጥንቷ ፐርሺያ በሕክምና ሳይንስ እድገት ውስጥ ወሳኝ ሚና ተጫውታለች። በተለይም በእስላማዊ ወርቃማ ዘመን የነበሩ የኢራን ምሁራን ለዘመናዊ ሕክምና መሰረትን ጥለዋል። አቬሲና የዘመናዊ ሕክምና አባት ተብሎ የሚጠራው ኢራናዊ ምሁር ነው። የእርሱ ዘ ኮን ኦፍ ሜዲሲን የተሰኘ መጽሐፍ በአውሮፓ ዩኒቨርሲቲዎች ውስጥ እስከ 17ኛው መቶ ክፍለ ዘመን ድረስ እንደ ዋና የመማሪያ መጽሐፍ ሆኖም ሲያገለግል ነበር። አልራዚ ፈንጣጣንና ኩፍኝን ለመጀመሪያ ጊዜ ለይቶ ያወቅና አልኮልን ለሕክምና አገልግሎት የተጠቀመ ታላቅ ኢራናዊ ሐኪም ነበር። በዓለም የመጀመሪያው የተደራጀ የሕክምና ማስተማሪያ ሆስፒታል በጥንታዊቷ ኢራን ውስጥ ነው እንደተመሰረተ የሚነገርለት። የኢራን ባህላዊ ሕክምና ዛሬም ድረስ በሕዝቡ ዘንድ ተወዳጅ ነው። በኢትዮጵያም እንደዚያው። ኢራን ለተለያዩ በሽታዎች መድኃኒት የሚሆኑ በመቶዎች የሚቆጠሩ የእጽዋት ዝርያዎች መገኛ ናት። ለምሳሌም ዛፍሮን ለድብርትና ለልብ ጤና፣ ሮዝ ወተር ደግሞ ለጭንቀት በስፋት ጥቅም ላይ ይውላሉ። በአሁኑ ጊዜ ኢራን በመካከለኛው ምስራቅ በሕክምና ዘርፍ ቀዳሚ ከሆኑ ሀገራት አንዷ ናት። የአካል ክፍሎች ንቅለ ተከላ ኢራን በጉበትና በኩላሊት ንቅለ ተከላ በዓለም አቀፍ ደረጃ ከፍተኛ ስኬት ካላቸው ሀገራት ተርታ ትመደባለች። ከፍተኛ ጥራት ያለው ሕክምና በዝቅተኛ ዋጋ ስለሚሰጥ በየዓመቱ በሺዎች የሚቆጠሩ ሰዎች ከአጎራባች አገራት ለሕክምና ወደ ኢራን ይጓዛሉ። ለሕዝቧ የሚያስፈልገው መድኃኒት ከ95 በመቶ በላይ በሀገር ውስጥ የማምረት አቅምም አላት። በዘመናዊቷ ኢራን በተለይም የአፍንጫ ቀዶ ጥገና እጅግ የተለመደ ሕክምና ነው። ቴህራን የኢራን ዋና መዲና፣ በዓለም ላይ የአፍንጫ ቀዶ ጥገና በብዛት የሚከናወንባት ከተማ በመሆኗም የዓለም የአፍንጫ ቀዶ ጥገና ዋና ከተማ ተብላም ትጠራለች። በአጠቃላይ የኢራን ሕዝቦች የሕክምና እውቀት የጥንታዊ ጥበብና የዘመናዊ ሳይንስ ድብልቅ እንደሆነ ይነገርለታል። ይህ ኢትዮፕላስ ነው። ኢትዮፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክና ሼር በማድረግ ስለምትደግፉና ስለምታበረታቱን ከልብ እናመሰግናለን።